ከመታወቅ በላይ የሆነውን የክርስቶስን ኢየሱስ ፍቅር ሁል ጊዜ የምናወራበት ሁል ጊዜ የምንናገርበት ምክንያት ኢየሱስ ክርስቶስ እያንዳንዱ ባሳለፈው መከራዎች ውስጥ ለምሳሌ ኢየሱስ ክርስቶስ ከመያዙ ጀምሮ ኢየሱስ ከመገረፉ ጀምሮ ኢየሱስ ክርስቶስ መስቀል ከመሸከሙ ጀምሮ ኢየሱስ በመስቀል ላይ በመውጣቱ መስቀሉ ላይ የተከናወኑ ነገሮች በመወጋቱ መሰደቡ ብዙ ነገር መሆኑ እንደገና መሞቱ ሞቶም ደግሞ 3 ቀን መቆየቱ ደግሞ ከሞት በሶስተኛው ቀን መነሳቱ ማረጉ በአብ ቀኝ ሄዶ መቀመጡ የእግዚአብሔር ፍቅርን የሚያብራራ የእግዚአብሔርን ጽድቅ የሚያብራራ ደግሞ ቅዱሳን ይህን እውነት በመረዳት በዚህ እውነት በኩል የእግዚአብሔርን ማዳን የእግዚአብሔርን ጽድቅ እንዲያገኙ የተደረገ እውነት ነው። እግዚአብሔር የሰራው ስራ ነው። ለዚህ ነው የእግዚአብሔርን ፍቅር የምናወራው። ምክንያቱም የእግዚአብሔር ፍቅር የተገለጠበት ስለሆነ ማለት ነው። እያንዳንዱ ኢየሱስ ያሳለፋቸው ነገሮች ኢየሱስ ክርስቶስ እያንዳንዱ የተቀበሉት ነገሮች ስለኔና ስለናንተ ስለሆነ ነው ማለት ነው። ክብር ለጌታ ለኢየሱስ ይሁን። እንዲሁም ደግሞ በእግዚአብሔር መለኮታዊ ምስጢር ውስጥ ደግሞ እኔና እናንተ በእርሱ ውስጥ ነበር። ሃሌሉያ። ለዚህ ነው ከመታወቅ በላይ ሆኖ ሰዎች ቢነገራቸው ሊቀበሉት የማይችሉት። ሃሌሉያ። ኢየሱስ ጌታ ነው። ማለትም ሰው የራሱ ስራ ካልተቀላቀለበት የራሱ ነገር ካልተቀላቀለበት ሊቀበል አይችልም። እግዚአብሔር ግን ነው እኔ ራሴ በዘመናችሁ ማታምኑትን ቢተረክላችሁ ቢወራላችሁ ሰራለሁ አለ። በቃ የእግዚአብሔር ስራ ነው። የመስቀሉ ስራ ራሱ የእግዚአብሔር ስራ ነው። በዛ ውስጥ ደግሞ እኔንና እናንተ ተካተናል። ስለዚህ ነው ወንጌል ስለ ኢየሱስ ብቻ አይደለም። ወንጌል ስለ እኔና ስለ ኢየሱስ ነው። ኢየሱስ ክርስቶስ ያድናል። ሃሌሉያ። ለዚህ ከመታወቅ በላይ የሆነው ለዚህ ነው። ደግሞ የሚገርማችሁ አንድ ነገር ልጨምርላችሁ። ይሄ የክርስቶስ ኢየሱስ ፍቅር ከመታወቅ በላይ የሆነው እግዚአብሔር የወደደው ደግሞ በአካሉ በቤተ ክርስቲያን በኩል እንዲገለጥ ነው። ለዚህ ነው የቤተ ክርስቲያን የሁል ጊዜ መልእክት ከመታወቅ በላይ የሆነውን ከሰው አእምሮ በላይ የሆነውን የክርስቶስን ኢየሱስ ፍቅር መግለጥ፣ የመስቀሉን ስራ ማውራት፣ ሞቱን፣ ትንሣኤውን፣ መከራውን፣ ደሙን ሃሌሉያ ማውራትና መናገር ማወጅ ነው። ለዚህ ነው የምስራቹን ቃል የሚናገሩ እግሮች የተባረኩ ናቸው የሚለው። ሃሌሉያ። እኔ የእግዚአብሔር የጸጋ ወንጌል ሰባኪ ነኝ። እኔ የምስራቹ ወንጌል ሰባኪ ነኝ። ሃሌሉያ። ሰዎችን ወደ ክርስቶስ ጽድቅ የማመጣ ሰዎችን ወደ እግዚአብሔር መንፈስ አገልግሎት የማመጣ የእግዚአብሔር አካል ነኝ። ሃሌሉያ። ተባርካችኋል።